ሴቶች ሰምታችኋል አይደለ? መርሐባ አስማ ቢንት አቢ በክር አዳምጡ። የ7 ወር እርጉዝ ሆና ይሄንን ተራራ ከዚህ እኮ አይደለም እኛ በባስ የመጣ ነው ከመካ ነው። ከመካ የ7 ወር እርጉዝ ሆና ማለት ነው ይሄን ተራራ ወጣ ነው ምግብ የምታቀብላቸው። አሁን አስቡት እናንተ እዚህ ወገቤን ምናምን የምትሉ ሴቶች ማለት ነው። ግልጽ ነው። ኮስተር በሉ ወላሂ። እና ባጭሩ ማለት ነው እጅ አትስጡ። ለኢስላም ትልቅ ነው የተከፈለው ነው። የ7 ወር እርጉዝ ሆና ምግብ ታደርሳለች። አንድ ጊዜ ለየት ያለ ምግብ ለመስራት እኮ ነው። ለየት ያለ ምግብ ለመስራት አስማ ቢንት አቢ በክር ሱፍራ አዘጋጀች። ሱፍራ የሚባለው ምንድነው? ምግብ የሚያዝበት ነው። አገልግል ማለት ነው። አገልግል ታውቃላችሁ? ከዛ በኋላ ምን አደረገች እሷ? አንድ ወገቧን ማጥበቂያ አንድ መቀነት ያስፈልጋታል። ደግሞ ሌላ የሚታሰርበት የለም። አገልግሉን የምታስርበት አጣች። አወጣችና መቀነቷን ከፈለችው። ከዛ በኋላ ባንዱ ታጠቀች፣ በሌላኛው ደግሞ አገልግሉን አሰረችበት። ልክ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ተረዷት ሁኔታውን። ምን አሏት? ለቀድ አብደለኪላሁ እንደዚህ ነው ያሉት بهذا النطاق نطاقين في الجنة በዚህ በቀደርሽው ንጣቅ አንዱን የቀደረችው አይደለም አላህ ሁለት የጀነት መቀነቶችን ሸልሞሻል። የጀነት መቀነት ሲባል ተራ ነገር እንዳይመስላችሁ እሺ ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ወለነሲፉ ሑሪል ዒኒ የአንድ የሑረል ዐይን የጀነት ሴት ማለት ነው። ሑረል ዐይን ማለት የጀነት ሴት ነች። እናንተ ደግሞ እህቶቻችን ልጆቻችን እናቶቻችን የሑረል ዐይን ብልጫ ማለት ነው። ሑረል ዐይን እንደ ገበር ብትሆን የጀነት ሙእሚን ሴቶች ከሑረል ዐይን በላይ እንደ ጌጥ ልብስ ነው የሚሆኑት የተባለው። ግልጽ ነው አለ። እንደዛ ነው። አሮጊቶች ሳይሆኑ ሁሉም ደናግል ወጣቶች ሆነው ነው ጀነት የሚገቡት። ሁለት መቀነትን አላህ ሸልሞሻል አሉ። ስለዚህ ምን ይባላል ባጭሩ? ኢለም ተኩኑ ምስለሁም ፈተሸበሁ ኢነ ተሸቡሃ ቢልኪራሚ ፈላሁ። ቁርጥ እንደነሱ ባትሆኑ እንኳ ተመሳሰሉ። ከነኛ ደጋጎች ጋር መመሳሰል ራሱ ፈላህ ነው። ግልጽ ነው አይደለም?